በከተማው ከ1000 በላይ ቫት ተመዝጋቢ ቢሆንም አፈጻጸሙ 25 በመቶ መድረስ ያልቻለ ዝቅተኛ መሆኑን የወላይታ ሶዶ ከተማ ገቢዎች መምሪያ አስታወቀም። ህብረተሰቡ የቫት ደረሰኝ ጠይቆ የመውሰድና ሰጪውን በአግባቡ ያለመስጠት ውስንነት እንዳለ የጠቆመው መምሪያው ችግሩን ለመቅረፍ የሚያስችል ግንዛቤ ማስጨበጫና ህጋዊ እርምጃ ለመውሰድ እየሰራ መሆኑንም አመላክቷል። የመንግስት የፋይናንስ ምንጭ የሆነውን ግብር በአግባቡ ለመክፈል ዝግጁ ቢሆኑም በተለይም ከአዲስ አበባ የሚመጡ ጥሬ ዕቃዎች ደረሰኝ አሰጣጥ ዙሪያ የሚታዩ ክፍተቶች ለእንግልት የዳረጋቸው መሆኑን የሚናገሩት የከተማው ነጋዴዎች ናቸው። ትዝታ ታከለ ዝርዝሩን አሰናድታለች፣ እንደሚከተለው ይቀርባል። ዛ ላይ ከላይ ለኛ ደረሰኝ በህጋዊና በትክክለኛ በገዛነው ዋጋ እየተሰጠን አይደለም የሚለውን ጥያቄ በተደጋጋሚ ነግረናል። ሳሙና ወርቀማኔ ፋብሪካ ገብቶ ምቆጣጠር የለም። ከአዲስ አበባ ሲገዛ ደረሰኝ ከሚሰጥ ቤት መግዛት መቻል አለበት። ግብር በህግ የሚጣል ግዴታ ነው። በፍላጎት ሳይሆን በግዳጅ የሚከፈል በመሆኑ በተደነገጉ ህጎች መሰረት ይፈጸማል። ታዲያ አፈጻጸሙ ላይ የሚስተዋሉ በርካታ ተግዳሮቶች ማነቆ ሆነው በመቀጠላቸው በተለይም በደረሰኝ የሚፈጸሙ ግብይቶች ላይ እንቅፋት ሆነው ቀጥለዋል። ከአዲስ አበባ የሚመጡ እቃዎች ብዙውን ጊዜ በማለፊያ ደረሰኝ ይመጣሉ። ስብሰባም ነበረን፣ እንደ ክልልም እንደ ፌዴራልም እንግዳ መጥቶ ስብሰባ ላይ ተነጋግረናል። ግን እዛ ላይ ከላይ ለኛ ደረሰኝ በህጋዊና በትክክለኛ በገዛነው ዋጋ እየተሰጠን አይደለም የሚለውን ጥያቄ በተደጋጋሚ ነግረናል። ያው ከስተመሩን አናቅም፣ ደላላ ብር እናስገባለን፣ ያን እቃ ገዝቶ ይልክልናል። ነጋዴዎች በፊት አዲስ አበባ ሄደን እኛ ለመግዛት ስንሄድ ደረሰኝ ለመስጠት ፈቃደኛ አይደሉም። ብዙ ጊዜ ስንጠይቅ ደረሰኝ ከጠየቀን እቃ የለም አልቋል የተባለን በጣም እንቸገራለን። የማህበረሰቡ አመለካከት ቀስ በቀስ እየተለወጠ በመምጣቱ ያለ ደረሰኝ አልገበያይም በማለት የሚሟገት ህብረተሰብ መፍጠር ተችሏል። ይሁን እንጂ አሁንም ቢሆን ከሸመቱ በኋላ ደረሰኝ የመጠየቅና የመቀበል ባህል በሚፈለገው ልክ አልዳበረም። ከዚህ በፊትም ከነሱ በት እቃ እየገዛሁ ነው ያለሁት። እቃ ሲገዙ በኋላ ያለ ደረሰኝ ሰጥተው አያውቁም። ያለ ደረሰኝ አይሰጡም። በደረሰኝ ነው የሚሸጡት። ደረሰኝ ያው በሁሉም ቦታ ይጠይቃሉ፣ ግን አንዳንድ ሰው ያለ ደረሰኝም ይሸጣሉ። ያለ ደረሰኝ ነው ወስጄም አላውቅም። እነሱም ደግሞ ተሳስቼ እንኳን ከወጣ ደረሰኝ ሳትወስድ እንዳትሄድ ብሎ ወደኋላ መልሶ እንኳን ይሰጡኛል። በእርግጥ ያው ደረሰኝ ጊዜ ማሄድ ለአገር ልማትም ሆነ ለራሴም ደግሞ ደህንነትም ሆነ ይሄ ቢወጣ ሌላው ጋር ቢያዝ እንኳን ሪስክ የለም። ደረሰኝ ሰው መጠየቁ በፊት አልተለመደም፣ ግን አሁን ማንም ሰው መጥቶ ደረሰኝ የት አለ ብሎ መጠየቅ ጀምሯል። ደረሰኝ መስጠት ግዴታችን ነው። ግዴታችን ብቻ ሳይሆን አንዳንድ ሰው የሚገርምሽ ገዢው ምን ያደርጋል የሚልበት እንትን አለ። እኛ ያው ሰልጥነንም ስልጠናም ተሰጥቶን ደረሰኝ ያለውን ጥቅም አገር ላይ የሚያመጣውን ልማቶች እያወቅን እየሰራን ነው። ግን ህብረተሰቡ ምን ያደርጋል ብሎ ቀዶውላ ጥሎ ይሄዳል። የወላይታ ቴሌቪዥን በወላይታ ሶዶ ከተማ ተዘዋውሮ ያነጋገራቸው ነጋዴዎች የከተማው ገቢዎች መምሪያ ድጋፍና ክትትል በመኖሩ ስራቸውን በጥንቃቄ መስራትና የዜግነት ግዴታቸውን እየተወጡ መሆናቸው በበጎ ጎኑ የሚነሳ ስለመሆኑ ምስክርነታቸውን ይሰጣሉ። ከተማ ገቢዎች እየዞሩ ምክርም ይሰጣሉ፣ ቤት ለቤት ስልጠና ይሰጣሉ። ትቆርጣላችሁ እያንዳንዱ መጥቶ ዛሬ ምን ያህል ቆርጣል ብሎ ዘዴ ፖርትም እያወጡ ያያሉ፣ ይከታተላሉ። ደረሰኝ ክትትል እጅግ በጣም መንግስት እየተቆጣጠረን ነው፣ እየተከታተለ ነው። ያለ ደረሰኝ የሚንቀሳቀሱ እቃዎችን እየያዘ ነው። በከተማው በገቢ ግብር አሰባሰብ ዙሪያ የተሰሩ በርካታ አመርቂ ተግባራት እንዳሉ የሚናገሩት የወላይታ ሶዶ ከተማ ገቢዎች መምሪያ ኃላፊ ወይዘሮ አማረች ዮሐንስ ነጋዴዎች ላነሷቸው ጥያቄዎች የሚከተለውን ምላሽ ሰጥተዋል። ከአዲሱ አዋጅ ጋር በተያያዘ የተወሰነ ኮምፕሌን የሚያቀርቡ አሉ። ግን ደግሞ እሱን ለመፍታት የተወሰነ አቅርበን ከሂሳብ ባለሙያም ጋር ከባለድርሻ አካላትም ጋር የተወሰነ ለመነጋገር ሞክረናል። ደግሞ ከግብር ከፋይ ጋር ይሄ አዋጅ መጥቶ ቀደም ተብሎ ስልጠናም ሰጥቷቸዋል። ገቢ ግብር አዋጅ ጋር በተያያዘ በቀኑ ኮምፕሌንም የተነሳ ተቋሞም የገጠመ ነገር አልነበረም። መድረኩን ተሳትፌያለሁ። ግን ደግሞ አሁን ያለው አፈጻጸም ሲታይ እንደገና መቀስቀስን የተለያዩ የአዌርነስ ስልጠናዎችን መስጠት እንዳለብን ይሰማናል።
ከቫት ደረሰኝ አቆራረጥ ጋር በተያያዘ ሶዶ ከተማ ከፍተኛ ችግር ያለበት ከተማ መሆኑ ያው ከማንም የተሰወረ አይደለም። ደረሰኝ ሰው ጠይቆ እንኳን ለመስጠት ፈቃደኛ ያልሆኑ ግብር ከፋዮች ያሉበት ከተማ ነው። በእርግጥ እንደ ችግር ግብር ከፋዮቻችን ሲያነሱ ቆይተዋል። አሁን ግን ያለው ነገር ደግሞ የተሻለ ነገር እንዳለ ደግሞ የተወሰነ መረጃዎች የሚያሳዩ ነገር አለና ከደረሰኝ አቆራረጥ ጋር አንድ ግብር ከፋይ ከአዲስ አበባ ሲገዛ ደረሰኝ ከሚሰጥ ቤት መግዛት መቻል አለበት። የሆነ በጥቅም ሊገናኝ ይችላል፣ ደረሰኝ የሌለበት ዋጋ ሊቀንስ ይችላል፣ ግን ደግሞ አይጠቅመው። እዚህ መጥቶ ሽያጩን በምንም ምክንያት ያለ ደረሰኝ መሸጥ አይቻልም እና እሱም ማድረግ ያለበት እንደሱ ካለ ህጋዊ ከሆነ ቤት እቃዎችን ገዝቶ እዚህ ደግሞ በደረሰኝ ሽያጭ ማከናወን መቻል አለበት። የወላይታ ሶዶ ከተማ ደካማ የደረሰኝ አጠቃቀም ልማድ ያለበት ከተማ መሆኑን ያልሸሸጉት ኃላፊዋ አሁንም ቢሆን ግንዛቤ የማስጨበጥ የመቆጣጠር አልፎም መሻሻል የማይፈልጉና ሆን ብለው የሚያጠፉት ላይ የቅጣት እርምጃ መወሰዱ ተጠናክሮ ይቀጥላል ብለዋል።